ሐሰን እምትባል ልጅ ከብሩኬ ጓደኞች እጅህን አንሳ። በብሩኬና በጓደኞቹ መሃል ጸብ ለማስነሳት ጥረት የምታደርገውን ነገር እያስተዋልን እያየን እንገኛለን። እጅህን አንሳ ብያለሁ። ጓደኝነት እንደዚህ ነው እንዴ? ጓደኛ ለጓደኛ እንዲባላና እንዲጣላ እያደረክ ነው? አንተ ጥሩ ነገር የምታደርግለት ለብሩኬ ካንተ የበለጠ እኮ የሚቀርቡት እነ ፍፄ ናቸው፣ እነ ቤኪ ናቸው። በጣም ከሚወዳቸው ጓደኞቹ እንዲሪቅና የማይሆን ነገር ውስጥ እንዲገባ እያደረክን ያለው። እጅህን አንሳ። ከብሩኬና ከብሩኬ ጓደኞች እጅህን እንድታነሳ እየነገርኩ ነው ያለሁት። አሁን እያደረክ ያለው ነገር ለብሩኬም አይጠቅምም፣ ለብሩኬም ጓደኞች አይጠቅምም። አሁን እያደረክ ያለው ነገር ብሩኬ እናንተን ጠልቷችኋል ብለህ ለፍፄ የምትነግረው ፍፄ በብሩኬ ቂም እንዲይዝ ፈልገህ ነው? ምን አስበህ ነው አንተ? ፍፄ ምን እንዲያስብ ፈልገህ ነው እንደዛ ብለህ የምትነግረው? በሚዋደዱ ጓደኛሞች መሃል አንተ ለምንድነው ጸብን የምትፈጥረው? ማስታረቅን ባትችል ለምን ጸብን ትፈጥራለህ? በውሸት ጓደኛሞችን እንደማስታረቅ ጭራሽ ብሩኬ እንዲህ ብለዋል፣ ብሩኬ እንዲህ ብለዋል እያልክ ጓደኛሞች መሃል ልክ እንደ ሴት ነገር ታመላልሳለህ። የብሩኬ ምርጥ ጓደኛ ብትሆን ኖሮ በመሃላቸው ጸብ እንዲፈጠር አታደርግም ነበር። አንተ ጓደኛዬን ብለህ ካሰብ ብሩኬ የገባበትን ችግር ከዛ ውስጥ ማውጣት ነበረብህ። ለብሩኬ የምታስብ ከሆንክ ማለት ነው። ከእዩ ጋር ያለውን ጉዳይ ታውቃለህ። ከሃይሚ ጋር ደግሞ ምን አይነት ሰጣ ገባ ውስጥ እንዳለ ብሩኬ ታውቃለህ። ይሄንን ነገር ለመፍታት ነው ጥረት ማድረግ ያለብህ ወይስ የብሩኬና የሃይሚን ችግር ለመፍታት እላይታች የሚሉትን ጓደኞቹን መውቀስ ነው የሚያዋጣው? የትኛውን የሚያዋጣው ላንተ? ማተኮር ያለብህ እኮ የብሩኬ ችግሮች ላይ ነው እንጂ የብሩኬ ወዳጆች ላይ ጓደኞቹ ላይ አተኩረ ብሩኬን ከወዳጆቹ እንድታጣለው አይደለም። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ብሩኬን ከጥሩ ጓደኞቹ ሊለያየው ሐሰን የሚባል ልጅ ከትላንት ጀምሮ እየነዘነዘን ያለው ፍፄን አብሮ አደጉን ጓደኛውን እንዲጣላው እያደረገን ያለው በቃ እውነቱን ነው። ጤነኛ ነው ወይ ብሩኬ? እውነቱን እኮ ነው። ጓደኛውን በጣም ነው የሚወደው። ከጓደኛው የማይጠበቅ ነገር፣ ከጓደኛው ያላሰበውን ነገር ነው የነገርከው። አሁን ዛሬ ፍፄ ለብሩኬ ምን አይነት አስተሳሰብ እንዲኖረው ነው የፈለግከው? ማመን አልቻለም። በቃ አጠገቤ እንዳትደርሱ ብሏል ብሩኬ ብለህ ስትነግረው ማመን አልቻለም ፍፄ። ህልምን የመሰለው ጤነኛ ነው ወይ ብሎ ጠይቀ። በቃ እውነቱን ነው። ብሩኬ ጤነኛ ነው ወይ የሚለው ጥያቄ ይሄ የሁላችንም ጥያቄ ነው። የፍፄ ጥያቄ ብቻ አይደለም፣ የሁላችንም የተመልካቾች ጥያቄ ነው። ለኛ ቆም እነሱ እንዲስማሙ ፍላጎት ስላለን እንጂ ሌላ ነገር ፈልገን አይደለም። ፍፄም ሆኑ ቤኪ፣ ሃይሚና ብሩክ እንዲስማሙ ነው የሚፈልጉት። በመሃላቸው ያሉትን ችግሮች ለመቅረፍ ነው በቃ ሐሳባቸው። ሁሌም ሃይሚና ብሩክ ደስተኛ እንዲሆኑ ነው ሐሳባቸው። ምንም ብትል ምን ፍፄ መጥፎ ነገር ያደርጋል ብለን እኛ በፍጹም አንደምድምም። ፍፄ ቢያደርግ እንኳን ፍፄ ለጥሩ ነገር አስቦ ነው እንጂ መቼም ቢሆን ፍፄ ብሩኬና ሃይሚን ለመጉዳት ብሎ የሚያደርገው ነገር አለ ብዬ በፍጹም አላምንም። በፍጹም ማለት ነው። ይሄ ምን ብርቅ ነው እንደ ጥያቄ አድርገህ የምትጠይቀው? ቆይ አንተ ብሩኬና እዩ መገናኘታቸው ብርቅ ነው እንዴ? እንደው ቢያገናኛቸው እንኳን ፍፄ ብሩኬና እዩ መገናኘታቸው እኮ ብርቅ አይደለም። ለስንት ሳምንታት እዛው ቡታጅራ 24 ሰዓት ሲገናኙ ነበር። ብርቅ ነው ወይ? ይሄ አዲስ ነገር ነው ወይ? ይሄ በጣም የሚያሳስብ ጉዳይ ነው ወይ? ብሩኬና እዩ ተገናኙ የሚለው ጉዳይ በጣም የሚያሳስብ ጉዳይ ሆኖ ነው አንተ ልክ እንደ ትልቅ ኢሹ አድርገህ የምታወራው? ትልቁ ጉዳይ ያለ ትንሹ ጉዳይ ላይ ለምንድን ነው የምታተኩረው? የብሩኬና የሃይሚ መኮራረፍ ላንተ ምን ማለት አይደለም? ያንን ገሸሽ አድርገህ ጓደኞቹ የሚያደርጉትን ነገር እግር በእግር የምትከታተለው አንተ ማን ነህ? አንተ ደህንነት ነህ? አንተ የደህንነት አጣሪ ኮሚቴ ነህ? ምንድን ነህ? ምንም እኮ ሊገባኝ አልቻለም የምታወራው ነገር። ዛሬ ያደረከው ነገር ተገቢ ያለው ነገር አይደለም። ለምንድን ነው ይዘህ መተሃል እንኳን አንተ ማለት አትችልም። እኔን መጠርጠር አትችልም። እውነቱን ነው። አንተ ፍፄን የመጠየቅ መብት የለህም። እዩን ያመጣት አንተ ነህ ብለህ የመጠየቅ መብት የለህም። ምክንያቱም መጠየቅ ያለበት ባለጉዳዩ ብሩኬ ነው እንጂ አንተ አይደለህም መጠየቅ ያለብህ። ይሄንን ጉዳይ የመጠየቅም መብት የለህም። ገባ?
እነዚህ ልጆች እታች ወደ ላይ እያሉ የብሩኬንና የሃይሚ ጉዳይ አሳስቧቸው ሌት ተቀን እየለፉ ነው ያሉት እነሱን ለማስታረቅ። ስለዚህ አንተ የመጠየቅ መብት የለህም። መጠየቅ ቢችሉ ብሩክና ሃይሚ ናቸው በዚህ ጉዳይ ላይ ማለት ነው። ስለዚህ እጅህን አንሳ እያልኩ ነው ከፍፄ ላይ አሁንም ቢሆን በረገይቶ ሴቶች መናኸሪያ እንዲያደርገው ነው የምትፈልገው? ሌላ ሴት ይዞ እየመጣ ልተጋብቶ ከሃይሚ ጋር ሌላ ችግር ውስጥ እንዲገባ ነው የምትፈልገው? እውነቱን ነው። ብሩኬ ከስንት ሴት ጋር ነው ግንኙነት የሚኖረው? ብሩኬ እኮ ጓደኛቸው ነው። የትኛዋንም ሴት ሲያባር የትኛዋንም ሴት ሲያስረግዝ ጎሽ አበጀ ማለት የለባቸውም እንደ ጓደኛ። ምክንያቱም አብረው አድገዋል፣ አብረው በልተዋል። እንደዚህ አይነት ወዳጁን ሰው እንዴት ዝም ብሎ ያየዋል? የማይሆን ነገር እያደረገ ለሱ የሚጠቅመውን ነገር በተቻለው አቅም ጓደኛም ያውቃል፣ ለጓደኛው ማለት ነው የሚበጀውን። ፍፄ ምንም ቢያደርግ ምንም ለብሩኬ የሚጠቅመውን ነገር ነው እንጂ በብሩኬ ላይ መጥፎ ነገር ያደርጋል ብለን እኛ በሙሉ ድምጽ ነው የምነግርህ። በፍጹም አንጠረጥር። ገባ? ፍፄ ስብዕናው ራሱ የተለየ ነው። ስብዕናው ራሱ በቃ የሆነ ጥል የማይወድ ኮሽታ የማይወድ ሰው ነው። ሁሌ ሃይሚና ብሩክን ለማስታረቅ ወደታች ወደ ላይ እንዳለ ነው፣ እነሱን ለማስታረቅ እነሱን ለማስደሰት። ይሄ የታወቀ ጉዳይ ነው። እንዴ እራሱ ያስተካከል ምን ማለት ነው? ብሩኬ እኮ እራሱ እያስተካከለ ነው። እራሱ 3 ሴቶችን እያባረረ ነው ያለው። 3 ሴቶችን እያባረረ ነው ያለው። እንዴት ብሎ ነው እራሱ የሚያስተካክለው? ይሄ ነገር እኮ ልክ ስላልሆነ ነው ለብሩኬ ለማስረዳት ሁሉንም ነገር ጥረት እያደረጉ ያሉት ጓደኞቹ። ለብሩኬ ሁሌም የተሻለ ነገር እንዲገጥመው የተሻለ ነገር እንዲሆንለት ነው እነሱ እየለፉ ያሉት። እራሱ እያደረገማ ነው፣ ህይወቱንማ ራሱ ነው እየኖረ ያለው። ግን አንዳንድ ጊዜ እንደ ጓደኛ ያሉ ችግሮች ካሉ የመናገርና የማስተካከል ግዴታ አለባቸው። ምክንያቱም በዙሪያው ያሉት ወዳጆቹ እነሱ ጓደኞቹ ስለሆኑ ማለት ነው። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።